የት ነበርሽ ውዴ? እንዴ ልጄን ላመጣ ወጥቼ አላይሽም? ላይቭ ላይ ነበርኩ እኮ ቲክቶክ ላይ ምሳ ላበላ ምሳ ኬኳን ላመጣት ወጣሁ። ዝናብ ዘንቦ ነበር ዛሬ። መንገድ ትንሽ ተዘጋግቶ ነበር። እንደውም አላፈርኩም እሷ ጋር። ግን ዋና የረፈደብኝ ምክንያት ዝናብ እየጣለ ስለነበረ እንቅልፌን ተኛው። እንቅልፍ ይዞኝ ሄደ። 6 ሰዓት ሲደርሰው ተነስቼ ምግብ መስራት ጀመርኩ ማለት ነው። ከቤት ስወጣ ማርፍጄ ነው የወጣሁት። እና እንዴት ናችሁ? ምን አዲስ አለ? ምን አዲስ ነገር ተፈጠረ? አሁንስ ቤተሰብ አሁንስ የሚታደርጉን ለምን ይታላልኩም ራሱ ጠፍቶ ካሉ በስተቀር ይሰማል። ኦኬ ይሰማል። እሺ ጋይስ እንትን ራሱ ጠፍቶ ነው። እሺ ለማንኛውም ቀልብላ አንዴ ምን አለበት የማዳም ቅመሞች መከታተሏን ትታችሁ ጉሯን ብትቀንስ ብላ ወንድ ልጅ ተጨንቃ በረጅም ኮመንት ጻፈችላችሁ። ከዛ ምን ደግሞ አነበብኩላችሁ። ድንገት ማንበብ የማትችሉ ካላችሁ እንድታውቁ ያለችሁ ማለት ነው። አመሰግናለሁ። የኔ ፍቅር እኔ ሰው የሚያኖረኝ ነው ይመስላችኋል? እግዚአብሔር በህይወትሽ ይሆናል ያለውን በሙሉ ይሆናል። እግዚአብሔር በሱ መጽሐፍ ላይ ከጻፈሽ ሁሉም ነገር ይሆናል። አንቺ ስላወራሽ ወይም እንዳንቺ አይነት ገርዳሚ ስላወራ ምቀኛ ስላወራ ምናምን አይደለም። ባይዘው እግዚአብሔር ያለው ነው። ስለዚህ ያኔ አላትጨነቂ የኔ ፍቅር። ተረዲካ አመሰግናለሁ። ቴንኪዩ ያለ ፊልተር ምን ሆነ? ይሄ በፊልተር ነው። ጋይስ ይሄ ፊልተር ነው። እናንተ ባታፉ ሚት ብለ ፊልተር አለ ትላላችሁ። ማርያም ነው። አይ መከራችን እየበላን ካልሆነ ማን ይችላችሁ? እንጀራ ማረኝ። የት ነሽ? የት ነሽ? ሚዲያው እንዴት እንዳስጠላን ጥል ብቻ ሆነ። አይገርምሽም? እኔም እያልኩ ነበረ። ሰው ሁሉ ተጣልቶ ሊሞት ነው። በጣም ነው የሚገርመው ጋይስ። ግን እንዴት ነው እናንተ ግን ደስ እያላችሁ ነው? ቤተሰብ እየተደበራችሁ ነው? ስደት ላይ ያላችሁ ሰዎች በነገራችን ላይ ለኮመንት ነው እንጂ እንደዛ ብትሉት እኮ ጸብ ሲኖር ቪዲዮ ላይ ግርግር ሲኖር እኮ ደስ ነው የሚላችሁ እኮ ጋይስ። ጌታ
የምር ቢደብረው ምናልባት ጠዋትና ማታ ጸሎት የሚያደርግ ከእግዚአብሔር ጋር ቁርኝነት ያለው ምናምን ሰው ሊደብረው ይችላል። ስለ እግዚአብሔር ብዙ የሚያውቅ ሰው። በተቀረ በብዛት ሚዲያ ላይ ስንሰዳደብ ደስ ብሏችሁ ነው የምታዩት። የቻለ ይነኪሉ ተጣሉ። መቼ ሊያና ሱቱ ተጣሉም ብላችኋል እኮ። ቤተሰብ ሊያና ቱቱም ተጣሉ። እኔ እኮ የሚዲያ ጌታ እኔ ፈጣሪ እሺ የተለይ ነግዱ ተጣሉ፣ ሊያና ቱቱ ተጣሉ። ደስ ሲል ደስ ይላል እንጂ እንዴ እነሱ የሚመኙትን እኮ ነው ጋይዝ የሚሏችሁ። ቱቱ ጠፋች። ቱቱ ስራ ጀምራ ነው ፊልም እየሰራች ግራ ገብቷት ነው ፍቅሬ። ችግሩ ስራ ሳንጨርስ ቶሎ ይታረቃሉ። እግዚአብሔር እንደ ክርስቶስ እነሱ ናቸው። ስራ ሳንጨርስ ችግሩ ይታረቃሉ ቶሎ አላለችም። ኧረ እናንተ ትለያላችሁ። ጌታን እንዴ! ግን አንዳንድ ጸብ እውነታችሁን ነው። ተጣሉ ብላችሁ ስትጠብቁ ታርቀው ታያቸዋላችሁ። ያናዳችኋል። እሱም እናንተ ትላንት አሁን ማሜ ቤት በስመ አብ ወልድ ጋይስ እኛ ምን እንጣላለን? አይታችኋል? ትላንት ማሜ ቤት የነበረውን ጉድ ጋይስ። እኛ ምን እንጣላለን? ቤተሰብ ስድብ በግጥም ነው የሀገሬ ልጆች። ስድብ በግጥም ዳዳሽ በግጥም ስድቡ ማለት ነው። እና አይደማመጡም ጋይስ። ኖ መደማመጥ። ሴቶች እኮ አይደሉም። ሴቶች መስሏችሁ ወንዶቹ። ገብርኤልን ማሜ ራሷን አመማት የሆነ ሰዓት ላይ ጭንቅላቴን አመመኝ እንዳይ ትላለች። እኔ አምላኬ ጋይስ እንዴ ጋይስ፣ ወንዱ ቀበቶን ታጥቆ ነው የሚሰዳደበው። እኛ ሴቶቹ በብዛት ፌመስ ስለሆነን ያው በደንብ ስለምንታወቅ ነው እንጂ የሀገሬ ልጆች ያው ህዝብ ዘንድ እኛ ነን የምንታወቀው ከእነሱ የበለጠ። ለዛ ነው እንጂ እከሌ ከከሌ ጋር ተጣላች ተብሎ የሚገነነው። ጋይስ የወንዶቹን ጸብ ብታዩ ኧረ ኢትዮጵያ ተደፍራለች። አንዳንዶቹ ቃላቶች ይከብዳሉ። መክበድ ብቻ ሳይሆን ማሬ ባይዘዌ ስላወራሁት እኔ ስለሳኩኝ እንደው ስለገረመኝ ሳኩኝ እንጂ ይከብዳሉ ሳይሆን ለጆሮ ይሰቀጥጣል። ለጆሮ ራሱ ይሰቀጥጣል። ስድቦቹ የሚሰረድቡት ስድብ ጋይስ፣ ወይኔ አምላኬ፣ ወይኔ አምላኬ። ግን ምን ታደርጉታላችሁ? እኛ እኮ እየበላን ነው የምንሰዳደበው። ደግሞ እኛ ስድብ አይደለም ምክክር ነው። ወይ እንዲበሏት ነው የምንባባለው። እንደ የእነሱ እኮ ስቅጥጥ ነው የሚለው ጋይስ። እንደ ቤተሰብ ስድብ በግጥም ለመጀመሪያ ጊዜ ነው ያዩት። ስድብ በግጥም እየገጠሙ ነው የሚሰድቧችሁ። ግን ያው ምንድነው ዋናው ፖይንቱ ማመን ያለባችሁ ሚዲያ ላይ ስትመጡ ልትሰደቡ የምትደነቁ መሆኑን እመኑ። እንደዚህ አይነት የሚገጥማችሁ ሰው ሚዲያ ላይ ለምን ሰደቡኝ፣ ለምን ተናገሩኝ ማለት አትችሉም። ሚዲያ ላይ ስትመጡ ልትሰደቡም ልትደነቁም ነው። ሁለቱንም አንዱን ወዳችሁ ወደ ሚዲያ መምጣት አትችሉም። ሲሰድቧችሁም አመሰግናለሁ፣ ሲያደንቋችሁም አመሰግናለሁ ብላችሁ መውጣት ልመዱ። ጌታን የምሬን ነው። ሲሰድቧችሁም እግዚአብሔር ይስጥልኝ፣
አመሰግናለሁ፣ እግዚአብሔር ያክብራችሁ ምናምን ብላችሁ ሹክክ ብላችሁ እንደቀጥላላችሁ። ሲያደንቋችሁም እግዚአብሔር ይስጥልን እናመሰግናለን ብላችሁ ሹክክ ብላችሁ የምሬ ነው እንጂ ለምን ሰደቡኝ? የተሰደብኩት እነሱ ስላሉኝ ነው ምናምን ብላችሁ እንዳታስቡ። ሚዲያ ላይ ስትመጪ እጭ ምን አይነት ነገር ነው? ተንጠባጠበብኝ። ደግሞ ትናንትና ጥቤው እጭ ምን አይነት ነገር ነው? እጭ ሲያስጠላ። ደግሞ ምን አለበት ቀዩ ሌላ ከለሩ ብትንጠባጠብ። ቀዩ ይንጠባጠባል። ወደዛ ዞር በል ጋይስ። አጥቤው ደግሞ አረ መጥኔ ብቻ። ግን እናንተ እኮ እየደበራችሁ ትሰማላችሁ ጋይስ። ስልቡ እየሰቀጣጣችሁ እንኳን እናንተ ትናንትማ እኔም ቁጭ ብዬ መስማት ጀመርኩ፣ መሳቅ ጀመርኩ ጋይስ። መሳቅ ጀመርኩ ቁጭ ብዬ። ከነሱ መሰዳደብ የማሚ መስ ነው የሚያስቀው ጋይስ። ረጅም ዱላ ይዛ ወንዶች ዝም በሉ ተራ በተራ ስራቸዋል። ተራ በተራ ማሚ